ሰላም ውድ የሽርሽር ኢትዮጵያ ቤተሰቦች እንዴት ናችሁ? የዛሬው ሽርሽራችን በአምባሳደር መናፈሻ ይጀምርና ከዛም ወደ ቸርችል ቴዎድሮስ አደባባይ እንወስዳችኋለን። ከቴዎድሮስ አደባባይ ወደ መናፈሻው የተጓዝንበትን መንገድ ወደ 4 ኪሎ ቤተ መንግስት የሚወስደውን መንገድ እንይዝና አሮጌው ቄራ ዙሪያ ያለውን የፎቅ ጫካ የምሽቱን ድባብ በመኪና ያስቀረነውን ምስል ወደ ቪዲዮ አጋማሽ ላይ የምንጋብዛችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ቻናላችንን ሰብስክራይብ ያላደረጋችሁ ተከታታዮቻችን ሰብስክራይብ አድርጋችሁ እንድትከታተሉ ለማስታወስ እንወዳለን። አብረን ሽርሽር እንበል። ሽርሽራችንን የጀመርነው እንደምትመለከቱት አምባሳደር መናፈሻ ነው። አምባሳደር መናፈሻ እንግዲህ የበርካቶችን ትዝታ የተሸከመ ሰፊ ስፍራ ላይ ያረፈ በተለይም በቀደመው ጊዜ በእረፍት ቀናት ባዘቦትም ወደ ማምሻው አካባቢ በሰዎች ግርግር ተሞልቶና ተጨናንቆ ውሎ ያመሽ የነበረ የመናፈሻ ስፍራ ነበረ። በተለይ ቅዳሜና እሁድ እንግዲህ እዚህ አምባሳደር መናፈሻ በጣም በርካታ ሰዎች ሲዝናኑ ሲጨዋወቱ ቦታ እስኪጠፋ ድረስ በርካታ ሰዎች ተገኝተው ሲዝናኑ ማየት የተለመደ ትዕይንት ነበረ። አሁን ደግሞ ቀድሞ የነበረው መናፈሻ እንግዲህ በምታዩት መልኩ ተለውጦ እኛ በደረስንበት ወደ አመሻሹ በተጠጋው ሰዓት ደግሞ መብራቶቹ በራርተው ለመዝናናት የመጡ ሰዎችም በተሰሩ ወንበሮች ላይ ተቀምጠው ሲያወጉ በካፌዎችም ሻይ ቡና ሲባባሉና ሲጨዋወቱ የምታዩትን ድባብ ይዞ ነበር ያገኘነው። የአምባሳደር መናፈሻና አካባቢው የኮሪደር ልማት ፕሮጀክቱ ዋና ማዕከል ከሆኑ ቦታዎች አንዱ ነው። መናፈሻው የኮሪደር ልማቱ አካል ሆኖ ሙሉ በሙሉ በሚባል ደረጃ እንደ አዲስ ተስተካክሎ ነው የተሰራው። በጣም በርካታ ማስተካከያዎች፣ ማሻሻያዎች ተደርገውለታል። ከዚህ ቀደም የነበረውን መልኩንም ለውጦታል። በመናፈሻው የተደረገው እድሳት ቀደም ሲል የነበረውን መልክ በመቀየር የመዝናኛ ማዕከልነቱን አጠናክሮ ቀጥሎ ለእግር ጉዞ ምቹ የሆኑ መንገዶች እና ዘመናዊ መልክ ባለው አረንጓዴ ስፍራ ተቀይሯል። የአምባሳደር ፓርክ ግርማ ሞገስ የነበሩት እነዚህ ግዙፍ ዛፎችም እንግዲህ ለፓርኩ ቀድሞ እንደነበረው ሁሉ አሁንም ድምቀት መሆናቸውን ቀጥለዋል። የወፎቹን ዜማ በግራና ቀኝ ከሚፈሰው የወንዞቹ ድምጽ ጋር እያጣጣሙ በዚህ አረንጓዴ ስፍራ የሚነፍሰውን ንፋስ እየማጉ ረፍት ማድረግም የማይጠገብ ነው። ይህ ፕሮጀክት የመንገድ መስፋፋትን፣ ወንዝ ዳር ማስዋብ ውጥንንና የህንፃዎች አዳዲስ ግንባታን ብሎም የውጭ ገጽታ ማደስን ያጠቃልላል። የአምባሳደር መናፈሻ አቅራቢያ የሚገኙ የወንዝ ዳርቻዎች የኮሪደር ልማቱ ዋና አካል ናቸው። የፕሮጀክቱ አካል እንደመሆኑ መጠን ወንዞችን በማጽዳት ዳርቻቸውን በአረንጓዴ ተክሎች በመሸፈንና የእግረኛ መተላለፊያዎችን በመስራት የከተማውን ስነ ምህዳር ለማሻሻል ተሰርተው የምትመለከቱትን አይነት ገጽታ ተላብሰው ይገኛሉ።
በውስጡም እንደምታዩት ካፌና ሬስቶራንቶች ተገንብተው አገልግሎት መስጠት ጀምረዋል። ሰዎችም አረፍ ብለው ሻይ ቡና እያሉ የፓርኩን ንፋስ እየተቀበሉ ነው የሚገኙት። እዚህ ጋርም እንደምታዩት ውድ ተመልካቾቻችን ለህፃናት የሚሆን የመጫወቻ ስፍራ ተሰርቷል። አሁን ደግሞ እንግዲህ ውድ ቤተሰቦቻችን ሽርሽራችንን በመኪና በማድረግ ከዚህ ከቴዎድሮስ አደባባይ አካባቢ ወደ 4 ኪሎ ቤተ መንግስት የሚያቀናውን መንገድ ተከትለን ወደ ፓርኩ ያደረግነውን ጉዞ ግራ ቀኙን እንድትመለከቱት፣ አሮጌው ቄራ ያለውን የፎቅ ጫካም እንድትመለከቱ፣ ድባቡን እንድታዩት በዚህ መልኩ አቀናብረነዋል። አሁንም እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ነው በአክብሮት የምንጋብዛችሁ። እንደምታዩት እንግዲህ ከቴዎድሮስ አደባባይ አካባቢ ተነስተን ወደ 4 ኪሎ ቤተ መንግስት በሚወስደው መንገድ ላይ ሽርሽር እያልን ነው የምንገኘው። ግራ ቀኙ ይህንን ነው የሚመስለው። ከዛም ደግሞ አለፍ ብለን ወደ አሮጌው ቄራ ቁልቁል እየወረድን በግራና በቀኝ በጣም ግዙፍ የሆኑ ትላልቅ ግንባታዎች በግራና ቀኙ በወፍ በረር እያስቃኘናችሁ በህንፃዎቹ ላይ እየተሰራ ያለውን ስራና አዳዲሶቹ ህንፃዎችም በሰፈሩ ላይ ያመጡትን ለውጥ የምናሳያችሁ ነው የሚሆነው። እነዚህ ግንባታዎች የድሮውን የከተማዋን ማዕከል ከዘመናዊ መሰረተ ልማት ጋር በማገናኘት ውበት ያለው የከተማ ክፍል እየፈጠሩ ነው። እንደምታዩት ውድ ተመልካቾቻችን የኮሪደር ልማት ፕሮጀክት የቀድሞውን አዲስ አበባ የተለያዩ ሰፈሮች በተለይም የፒያሳንና አካባቢውን የመንገድ አውታርና የህንፃዎች ገጽታ በዘመናዊ መንገድ እያደሰ ነው የሚገኘው።
እንግዲህ ውድ ቤተሰቦቻችን የዛሬው ሽርሽራችንን በአምባሳደር ፓርክ እንዲሁም በአሮጌው ቄራ አካባቢ ሽርሽር ብለን ግራ ቀኙን በእግራችንም በመኪናም ሽርሽር ያልንበትን ቪዲዮ በዚህ መልክ ነው ያቀናበርንላችሁ። ቪዲዮውን እንደወደዳችሁት ተስፋ እናደርጋለን። እስከ መጨረሻው ድረስ አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም።